ዛሬ አንድ አስገራሚ ጉዞ እናደርጋለን ወደ ደቡብ ኢትዮጵያ የጌዴኦ ሕዝብ ወዳለበት። ይህ ማህበረሰብ አካባቢውን ሳይጎዳ ለዘመናት በዘላቂነት ለመኖር ያስቻለውን አንድ ጥንታዊ ጥበብ ይዟል። እስኪ ይህንን ድንቅ ምስጢር አብረን እንመርምር። እስኪ በአንድ በጣም ትልቅ ጥያቄ እንጀምር። አንድ ማህበረሰብ በዓለም ላይ ካሉ ከፍተኛ የሕዝብ ቁጥር ከሚገኙባቸው አካባቢዎች አንዱ በሆነ መሬት ላይ ለብዙ መቶ ዘመናት ተፈጥሮን እየተንከባከበ እንዴት ሊኖር ቻለ? እንዴት ነው ይህን ማድረግ የተቻለው? መልሱ በሚገርም ሁኔታ ቀላል ግን ጥልቅ ነው። የጌዴኦ የባህል መልክዓ ምድር በመባል የሚታወቀውን አስደናቂ የአስተዳደር ሥርዓት በመፍጠር ነው። ይህ ሥርዓታቸው በዘላቂነቱ እጅግ ተደንቆ በቅርቡ በ2023 በዩኔስኮ የዓለም ቅርስነት ዕውቅና አግኝቷል። እሺ፣ ታዲያ የዚህ ሁሉ ስኬት መሠረቱ ምንድን ነው? የዚህ ሁሉ ነገር አንቀሳቃሽ ሞተር ባሌ ተብሎ የሚጠራው የጌዴኦ ሕዝብ የአገር በቀል የአስተዳደር ሥርዓት ነው። የባሌ ሥርዓት ሲባል ምን ማለት ነው? እስኪ እንደ አንድ ትልቅ ማኅበራዊ ሰዓት አድርገን እንየው። ሥልጣን በየ8 ዓመቱ ልክ በሰዓት እንደተቆጠረለት በሰላማዊ መንገድ ከአንድ የዕድሜ ቡድን ወደሚቀጥለው የሚሸጋገርበት ሥርዓት ነው። ይህ የሥልጣን ክምችትን የሚከላከል ድንቅ ጥበብ ነው። በጣም የሚያስደንቀው ነገር ደግሞ እያንዳንዱ ሰው በሕይወቱ የሚያልፍባቸው እነዚህ የተቀመጡ እርከኖች ናቸው። ከልጅነት ጀምሮ እስከ አመራር፣ ከዚያም አልፎ እስከ ሽምግልና ድረስ እያንዳንዱ የሕይወት ምዕራፍ የራሱ የሆነ ግልጽ ኃላፊነትና ሚና አለው። እስኪ አሁን ደግሞ ሦስቱ ወሳኝ እርከኖች ላይ እናተኩር። ራባ ለአመራር የሚዘጋጁበት ልክ እንደ ልምምድ ነው። ሉባ ደግሞ የሥልጣኑ ማማ ላይ የሚወጣበት የ8 ዓመት የአገዛዝ ዘመን ነው። ዩባ የሚባለው ደግሞ ሥልጣናቸውን ካጠናቀቁ በኋላ ያካበቱትን ልምድ ተጠቅሞ የሚያማክሩበት ነው። ሥርዓቱ ልምምድን፣ ንቁ አገዛዝን እና ልምድ ያለው ምክርን እንዴት በጥበብ እንዳጣመረ የሚያሳይ ድንቅ ምሳሌ ነው። ሥርዓቱ ግን በዚህ ብቻ አይበቃም። ከዚህም በላይ ውስብስብና ጥበብ የተሞላበት ሕግ አለው። በተለይ አንድ ቡድን ብቻ ሥልጣንን እንዳይቆጣጠር የሚከለክል። እዚህ ላይ ነው እንግዲህ የሥርዓቱ ብልጠት በደንብ የሚታየው። ማኅበረሰቡ ቢልባና እና ዳላና በሚባሉ ሁለት ትልልቅ ክፍሎች የተዋቀረ ነው። ሥልጣን ደግሞ በ8 ዓመቱ ከአንዱ ወደ ሌላው መዘዋወር ግዴታው ነው። ይሄ ማለት ማንም የበላይ ሆኖ አይቀጥልም። የሥልጣን ሚዛን ሁሌም ይጠበቃል። ሌላው በጣም አስገራሚ ሕግ ደግሞ ይሄ ነው። አባትና ልጅ በፍጹም በአንድ ጊዜ ሥልጣን ላይ ሊሆኑ አይችሉም። ሁልጊዜ በመካከላቸው የሁለት የዕድሜ እርከን ልዩነት መኖር አለበት። ይህ በቀጥታ የትውልድ ግጭትን የሚከላከል እና የሥልጣን ሽግግርን ሰላማዊ የሚያደርግ ብልሃታዊ መንገድ ነው። እሺ፣ መዋቅሩን አይተናል። ግን አንድ ሰው መሪ ለመሆን እንዴት ነው ብቁ የሚሆነው? ዝም ብሎ ዕድሜው ስለደረሰ ብቻ ነው? በፍጹም አይደለም። መልሱ ይሄ ነው። አመራር በጌዴኦ ባህል እንዲሁ በዘር የሚወረስ ነገር አይደለም። አንድ ሰው መሪ ለመሆን ብቃቱን በተግባር ማስመስከር አለበት። በጀግንነት፣ በድፍረትና በማኅበረሰቡ ፊት በሚደረጉ ሥነ ሥርዓቶች ውስጥ አልፎ ነው ማዕረጉን የሚያገኘው። ለዚህ ደግሞ ትልቁ ማሳያ ዲዳ ዱላ የሚባለው የጎሽ አደን ሥነ ሥርዓት ነው። ይሄ ተራ አደን አይደለም። ለአመራር የሚዘጋጀው ቡድን ድፍረቱን፣ ስትራቴጂካዊ ብቃቱን እና ከሁሉም በላይ የማኅበረሰቡን አንድነት የማስተባበር ችሎታውን የሚያረጋግጥበት የመጨረሻ ፈተና ነው። እንግዲህ ይህን ያህል ጥንታዊ እና ውስብስብ ሥርዓት በዘመናት ውጣ ወረድ ውስጥ እንዴት ተሻገረ? እንዴትስ ነው እስከ ዛሬ ሊቆይ የቻለው? ታሪኩን ስንመለከት ቀላል ጉዞ አልነበረም። ሥርዓቱ የመጥፋት አደጋ አጋጥሞት ነበር። ሕዝቡም መብቱን ለማስከበር ተጋሏል። ነገር ግን ከብዙ አስርተ ዓመታት በኋላ እንደገና በማንሰራራት ዛሬ ላይ ለዓለም ሁሉ የሚተርፍ ቅርስ መሆኑን አስመስክሯል። ከውድቀት አፋፍ ተነስቶ እስከ ዓለም አቀፍ ዕውቅና የደረሰበት አስደናቂ ታሪክ ነው። ስለዚህ ልንይዘው የሚገባው ዋና ነጥብ ይሄ ነው። የባሌ ሥርዓት ሙዚየም ውስጥ የተቀመጠ ታሪክ አይደለም፣ ሕያው ነው። አስተዳደርን፣ ተፈጥሮን መንከባከብን እና ማኅበራዊ ባህልን አንድ ላይ አጣምሮ ያዘ፣ ዛሬም ድረስ የሚሠራ ሥርዓት ነው። እናም ይህንን ትንታኔ በአንድ ትልቅ ጥያቄ እንቋጨው። ዓለማችን ዘላቂ መፍትሄዎችን በምትፈልግበት በዚህ ዘመን ለዘመናት ተፈጥሮንና አስተዳደርን አስተባብሮ ካኖረ እንደ ጌዴኦ የባለ ሥርዓት ያለ ጥበብ ምን ሊያስተምረን ይችላል? ይሄ ለሁላችንም ትልቅ የውይይትና የማሰላሰያ ርዕስ ነው።